ይገርማቸዋል። ስለ ስኬታማ ህይወት ቅድም እዚህ እየተነገረ አንድ ነገር ትዝ አለኝ። ዛሬ በአዲስ አበባ ከተማ ውስጥ ትልቅ ዝክረ ነገር የሚደረግለት አንድ ትልቅ ሰው አለ። ስለ ስኬታማ ህይወት በዓለም ላይ ተገቢው አክብሮት ያልተሰጠው፣ ተገቢ እውቅና ያልተሰጠው፣ ነገር ግን በዓለም ላይ የመጀመሪያ ትላልቅ ነገሮችን የፈጠረ በተለይ በሙዚቃው ዓለም እጅግ በጣም የሚደነቅ ኢትዮጵያዊ ሊቅ በ505 ዓመተ ምህረት የተወለደ ዩጀስት ኢማጂን በ505 ዓመተ ምህረት የተወለደ ታላቅ ሰው አራቱን የኢትዮጵያ የሙዚቃ ኖታዎች የመጀመሪያ ጊዜ የፈጠረው ሰው ዛሬ አዲስ አበባ ውስጥ በየቦታው እየተከበረ ነው ያለው ታላቁ ሊቅ ያሬድ። አንደኛው ባልደረባችን ደራሲ ጥበቡ በቀለ በአሁኑ ሰዓት ያንን መድረክ እየመራ ነው። ለዚህም ነው እዚህ ያልተገኘው። ያሬድ ያልተከበረ ዓለም ያላወቀው ነገር ግን እኛ የምናውቀው እነማንን ነው? እነ ሞዛርትን ከብዙ ዓመት በኋላ የመጡትን ሰዎች የእሱም ሙዚቃ ግን ሊሽሩት ያልቻሉ እንደዚህ አይነት ሰዎች ሀገራችን አብቅላለች። ግን አላወቅናቸውም። ታሪክ ወደፊት እያወጣቸው ይሄድና ቦታቸውን ሊያገኙ ይችላሉ። በህይወቱ ስኬታማ ህይወት 4 ጊዜ ፈተና የወደቀ ከዚያ በኋላ በዛ ታግሎ መጨረሻ ላይ ለድል የበቃ ሰው ትልቅ ሰው ነው። ድንገት ትዝ ብሎኝ ነው ስለ ስኬታማ ህይወት በምናስብበት ወቅት። ወደ መጨረሻው ተናጋሪያችን ልንሄድ ነው። ባጭሩ ስማቸው በደንብ በረዥሙ ከማነበው ባጭሩ ሁላችንም በምናውቀው ፕሮፌሰር ፓኖስ የሚታወቁት በምንድን ነው? በአካዳሚክ ህይወት ውስጥ የለባዊ ዓለም አቀፍ አካዳሚ ኮፋውንደር እና ዋና ስራ አስኪያጅ ናቸው። የዚህን ትምህርት ቤት ራዕይ ለማሳካት የአሜሪካ ቤዝ ካላቸው ተቋማትና ቦርዶች እንዲሁም ከዓለም አቀፍና መንግስታዊ ድርጅቶች ጋር እየሰሩ ነው። ከ30 ዓመት በላይ ባካበቱት የትምህርትና የሳይኮሎጂ እውቀትና ልምድ የትምህርት አመራር፣ አድሚኒስትሬሽን፣ ማማከር፣ ማስተማርና ክሊኒካል ሳይኮሎጂ ከፍተኛ አስተዋጽኦ በማድረግ ላይ ይገኛሉ። የፕሮፌሰርነቱን ማዕረግ ያገኙትም በካስኬዲያ ኮሌጅ እና በዩኒቨርሲቲ ኦፍ ዋሽንግተን በማስተማር ሙያቸው ላይ ነው። ስለ ፕሮፌሰር ፓኖስ በዚህ አጭር መድረክ አስተዋውቆ ለመጨረስ አባይን በጭልፋ አይነት ስለሚሆን ይችን ታክል ጠቆም ካደረግኩ የህይወት ስኬታቸውን ወደ መድረክ መጥተው እንዲያጋሩን በትህትና ጋበዛለሁ። ፕሮፌሰር ፓኖስ እንደምን አመሻቸው። በጣም ከባድ ነው። የመጀመሪያው አስተማሪዎች የሚለው ነገር ትንሽ ከባድ ነው። አስተማሪ ማለት ያው መማርና ማስተማርን ያካትታል። መማር ማለት ነው ማለት ነው። መማር ማለት በእኛ በኢትዮጵያውያን ቅዱስ ያሬድንም መጥቀሱ በጣም ትልቅ ነገር ነው። በዚህ አጋጣሚ ምህረት ማግኘት ማለት ነው መማር። አስተማሪ እንግዲህ ሌሎች ምህረት እንዲያገኙ የሚመራ ከጨለማ ወደ ብርሃን፣ ከሞት ወደ ህይወት፣ ከጠባቡ ወደ ሰፊው፣ ከትንሹ ወደ ትልቁ የሚወስድ ማለት ነው እና እነዚህ ትልልቅ አባቶች እናቶች ባሉበት መድረክ አስተማሪ ተብሎ መጠየቅ ከባድ ነገር ነው። ከራሴ ጋር እርቅ እንዳልፈጥር ከራሴ ጋር እንድሟገት ምክንያት ሆኖኛል እና ከባድ አሳይመንት ነው። የቤት ስራ በጣም አመሰግናለሁ። ሙሉ ህይወት ታሪክ ወይ ደግሞ እርቅ ማለት ምንድን ነው የሚለው በአጭሩ በ20 ደቂቃ ውስጥ እንትን ለማለት ከባድ ነው። ስለዚህ 1-2 ነገሮች መዘዝ አድርጌ ነው ለመናገር የምችለው ዛሬ። ዩኒቨርሲቲ በማስተምርበት ጊዜ ዋሽንግተን ስቴት ልጄ ልዩ ፍላጎት አላት። አሁን 23 ዓመቷ ነው። ያኔ ትንሽ ልጅ ነበረች እና ቤት ነበረች። በወቅቱ
የሆነ ክፍል አስተምሬ ጨርሼ ወደ ቤት እገባለሁ። ከዛ ደግሞ ቤት ሲጠብቋት የነበሩ ሰዎች ይሄዳሉ። ልክ ገብቼ ለእሷ ምግብ ለማዘጋጀት በምዘጋጅበት ጊዜ በር ይንኳኳል። በሩን ከፍታለሁ። ፖሊሶች ናቸው እና የመብቴን ይዘረዝሩኛል። ከዛ ዩር አንደር አሬስት ይላሉ። ምንድን ነው? ከዛ በፊት ከ3 ቀን በፊት ማስተምርበት የነበረው ዩኒቨርሲቲ ሌበር ዩኒየን፣ የመምህራን ሌበር ዩኒየን ደውለው እንዳትመጣ የሆነ ነገር ስላለ እንዳትመጣ ብለው ነግረውኛል። ምን እንደሆነ አላውቅም። ለምንድን ነው ላለው፣ አይ እንዳትመጣ ተብለሃል፣ ወደ ግቢ ወደ ካምፓስ እንዳትመጣ ይባላል። ደንግጬ ተረብሼ ማርያም ቤተክርስቲያን ሄዳለሁ። ሲያትል አካባቢ ነው። ማርያም ቤተክርስቲያን እገባለሁ። እንደዚህ ረጅም ኮሪዶር አለ። ኮሪዶሩን ሄዳለሁ። የሆነ ነገር የሚረዳኝ ሰው ነው የምፈልገው። የሆኑ አባት ብቅ ይላሉ። ምንድነው ልጄ ይሉኛል። እነግራቸዋለሁ። ታዲያ እኛ ስለ ዩኒቨርሲቲ የምናውቃለን ልጄ ይሉኛል። አይ እንደዛ አይደለም፣ ከባድ ነገር ይመስላል ሁኔታውና እንደው ምክር እንዲሰጡኝ ነው። ቁጭ በል ልጄ ይሉኛል። ቁጭ አልኩ። እነግራቸዋለሁ ያለውን ሊገድሉ ቢመጡም እምነትህን እንዳትለቅ ይሉኛል። ምን ሊገድሉ ቢመጡም እምነትህን እንዳትለቅ። ወጣሁ። መኪና ውስጥ ገብቼ እሄዳለሁ። በጣም ተናደድኩ። ያያቸው ነገር አለ እንዴ? ምን አጉዙኝ አልኳቸው። ያረጋጋኝ ያልኩ በጣም ማለት ነው። ከ3 ቀን በኋላ መጡ። ወደ እስር ቤት እጄ ታስሮ ወጣሁ። አንድ ስልክ ደወልኩ። ልጄ ብቻዋን ስለነበረች ሰው እንትን የሚላት። ከዛ ገባሁ እስር ቤት። ያው ልብስ አውጡ ተባልኩ። ልብስ አወለኩ። የእስር ቤት ልብስ ተሰጠኝ፣ ቁጥር ተሰጠኝ። ገባሁ። ምን እንደሆነ አላውቅም። አንድ እዛ ሲያስገቡ 2 ሰዎች እንግዲህ ምናልባት የእንግሊዝኛ አክሰንቴንም ሰምተው ሊሆን ይችላል። ወይ ፍሮም ይለኛል አንደኛው። ኢትዮጵያ አልኩት። ከዛ ሳቁ 2ቱ። አንደኛው ምን አለ? ናት ማይ ቬኬሽን ሊስት አለ። ኢትዮጵያ ማለት ነው። እና ትንሽ ወታ ያደርጋል። ወገን መደረግ የሌለበት በማይታወቅ ሁኔታ እንዲህ አይነት ሁኔታ ውስጥ ራስን ማግኘት ማለት ነው። ከዛ የተወሰነ ጊዜ እዛ ከቆየው በኋላ ወደ ፍርድ ቤት ለዋናው ፍርድ ትሄዳላችሁ ተብሎ 15 እንሆናለን። በሰንሰለት በካቴና እጃችንና እግራችን ታስሯል። ተደርድረን እንሄዳለን። የሆነ አውቶቢስ ውስጥ ያስገቡናል። አውቶቢሱ መስታወት የለውም፣ ብረት ነው እና ጨለማ ነው። እንገባለን። ይሄ ሚዲየም ሴኩሪቲ፣ ሚዲየም ቱ ማክሲመም ሴኩሪቲ የሚባል እስር ቤት ውስጥ ነበር። ብዙ ነፍሰ ገዳዮች ምናምኖች ያሉበት እስር ቤት ነው። የተወነጀልኩበት ወንጀል በጣም ብዙ ዓመት ወደ እስር እንደሚያስገባ ነው የተነገረኝ በሎየሮቹ በጠበቆቹ በኩል ማለት ነው። ቢያንስ ከ30 እስከ 40 ዓመት ትታሰራለህ የሚል ነገር ነው እንትን ያሉኝ እና እኔ ደግሞ በውሸት እንደተወነጀልኩ ነው የማውቀው። ግን የሚያዳምጠኝ ሰው አልነበረም፣ የሚሰማኝ ሰው የለም። ያው እንደ ውሻ ነው ትሪት የሚደረጉት ሰዎች እንዲህ አይነት አካባቢ ውስጥ። ጨለማ አውቶቡስ ገብተን ስንሄድ ከኔ ፊት የነበረ አንድ እኔ የታሰርኩባት ክፍል ጎን የሚኖር ከሰሞዋ የምትባል ደሴት የነበረ ሰው አለ። በጣም ግዙፍ ነው እና በጣም ተደባዳቢ ነው። በብዙ ሁኔታዎች ላይ በጣም ይፈራ የነበረ ነው። አንቄ እገልሃለሁ እያለ ይጮሃል። እገልሃለሁ እያለ ይጮሃል። ሌሎቹማ ግደለው ይላሉ። ፕሮፌሰርነት፣ ገንዘብ፣ ወዳጅ ዘመድ፣ ማንኛውም አይነት ነገር በምንም ተአምር በዛች ደቂቃ በዛች ሰዓት መጥቶ ሊያተርፈኝ አይችልም። ስለዚህ የነበረኝ ምርጫ አንድና አንድ ብቻ ነበር፣ ወደ ውስጥ መግባት። በጮሁ ቁጥር፣ ወደ ውስጥ በገባሁ ቁጥር እርቅ እያገኘሁ ሰላም እያገኘሁ ሄዳለሁ። የሆነ ቦታ ላይ በደንብ ፍንትው ብሎ ማስታወሰው ነገር ምንድን ነው? የሆነ ቦታ ላይ እነዚህ ሰዎች በቃ አቅፌ እነሱን መሳም፣ ግድ የለም አይዟችሁ ተሳስታችሁ ነው የማለት የፍቅር እና የሰላም መንፈስ ነው ውስጥ ያለው። ከዛ ውጭ ምንም ነገር ትዝ አይለኝም። ወደ ውስጥ በገባሁት ልክ ሰላምን ያገኘሁት ያኔ ነው፣ በውጫዊው ሳይሆን ማለት ነው። እና ሄድን ፍርድ ቤት።
ነፃ ወጥተሃል የሚል ነገር ተፈረደ። ወጣሁ። ምንድን ነው መሐመድ አሊ በዛ ሰሞን የሆነ የእሱን ኮቶች አነብ ነበር አሜሪካን ያለውና እግዚአብሔርን ስጦታ ስትጠይቀው ዳይመንድ እና ጎልድ እንዲሰጥህ አትጠይቅ የሚለው ነገር አለው እና እኚህም አባት ሊገሉ ቢመጡም እምነትህን አትተው ያሉት ነገርም ነፃ ያወጣኝ ያ ነው። ወደ ውስጥ መግባት እና እርቅ፣ ሰላም፣ ነፃነት የሚባሉት ነገሮች በሙሉ ከውጭ የሚገኙ ነገሮች አይደሉም፣ አይገኙም። እናሁ ዲታችመንት ያለችው እና ሁለት ገጽታ አለው የሰው ልጅ ብዬ አምናለሁ። አንደኛው ሁለት እንደ ወፍ ነው ብዙ ጊዜ የሚመስሉ አንድ ዛፍ ላይ ሁለት ወፎች ይኖራሉ። አንደኛዋ ወፍ በጣም ህይወት ውስጥ ትታገላለች፣ ፕሮፌሰር ትሆናለች፣ ታስተምራለች፣ ቤት ትገነባለች፣ መኪና ትገዛለች፣ ትሮጣለች፣ ምን ትላለች፣ ትጣላለች፣ ከሰው ጋር ትታረቃለች፣ ደስ ይላታል፣ ይከፋታል፣ ጥሩ ነገር ታገኛለች፣ መጥፎ ነገር ታገኛለች ወዘተ። እንግዲህ ህይወት የምንለው ማለት ነው። አንድ ደግሞ ሌላ ወፍ ከፍ ካለ ቅርንጫፍ ላይ ይህንን ነገር ዝም ብላ የምትታዘብ ወፍ አለች። ትክክለኛዋ ወፍ ያቺ ዝም ብላ የምትታዘበዋ ነች። እቺ ወከባ ውስጥ ያለችዋ አንዴ ደስ ይላታል፣ አንዴ ታዝናለች፣ አንዴ ታገኛለች፣ አንዴ ታጣለች፣ አንዴ በዚህ በኩል ልሂድ ትላለች፣ አንዴ በዚህ በኩል ልሂድ ትላለች። ምናልባት ናሁ ዲታች ስትል እኔ የሚገባኝ ምንድን ነው ማየት መቻል። የሰው ልጅ አይታይም ነው የምለው። ይሄ አካል አሁን 60 ሞልቶኛል። የዛሬ 10 ዓመት የዛሬ 25 ዓመት ሌላ አይነት ነገር ነበር። ከጠዋት እስካሁን ድረስ 100 ስሜቶች አስተናግጃለሁ። አስተሳሰቤን በጣም በየጊዜው እቀያይራለሁ። ግን የማይቀያየር ሁሉን ነገር የሚታዘብ ደስታውንም የሚያይ ሐዘኑንም የሚያይ ማግኘቱንም የሚያይ ማጣቱንም የሚያይ አሁን ቅድም እዛ ጋር ነበር ቁጭ ያልኩት። አሁን እዚህ ጋር ነኝ ያለሁት። እዛ ጋር እያለሁም እዚህ ጋር እያለሁም በአካል መጣሁ እንጂ በአካል ሊገለጽ የማይችል እድሜ የሌለው አይደለም፣ ናሽናሊቲ የሌለው ማንነት አለን ሁላችንም። ወደዛ ከዛ ሆነን ህይወትን ስናያት እርቅ ይገኛል ብዬ አምናለሁ። እዛ ላይ ሆነን ስናየው ቢገኝም ቢታጣም ቢታዘንም ቢደሰትም ሰላም አለ እና እርቅን እኔ የማየው በዛ ነው። ስለዚህ እርቅ የሚለው ከፍጹም ጋርም ስናወራ እንዴ ታርቆ ያልጨረሰ ሰው እንዴት ስለ እርቅ አስተምር ብለሽ ትጠሪያለሽ ነው ያልኳት። ምክንያቱም በአካል እስካለን ድረስ ሰው ሆነን እዚች ምድር ላይ እስካለን ድረስ እነዚህ ማግኘት ማጣት፣ ይሄ መሸበሩ ምኑ ቋሚ ነው የሚሆነው ብዬ ነው ማለት ነው። ሙሉ ለሙሉ እርቅ 100% ይገኛል ማለት ትንሽ የሚከብድ ይመስለኛል። ግን በይበልጥ ሰላም በይበልጥ እርቅ እያገኙ መሄድ ይቻላል። ለዛ ደግሞ መማር ያስፈልጋል፣ ምህረት ማግኘት ያስፈልጋል። እና ምህረት ማለት ዝቅ ማለት፣ ምህረት ማለት ትህትና። አሁን በሀገራችን እኮ እኛን ወተን የምናወራው እንጂ በደንብ የተማሩት አይገኙም። ጭራሽ ይገኛሉ? የት እናገኛቸዋለን? አይደለም እውነተኛ ምህረት ያገኙ ሰዎች እንዲያውም አይደለም እዚህ ለተሰበሰብ ነው ለኢትዮጵያ ለዓለምም ህይወታቸውን የሚሰጡ የሚለምኑ አሉ በየቦታው ሀገራችን። እና በተቻለ መጠን እዚህ ስንኖር በዚህ አውድ ውስጥ በትህትና ወደ ውስጥ እየገቡ ያችን ነገር እዛች በላይ ቦታ ላይ ሆኖ ነገሮችን ማየት የሚለው ነገር ነው የሚገባኝ። እሱ ደግሞ እስከ መጨረሻው ደረስኩ ምለው ነገር አይደለም። እንዲያውም ደረስኩ ስል ነው ደረስኩ ስል እዚህም እዛም ጋር ማይሆን ነገር ራሴን ማይሆን ቦታም አገኛለሁ፣ ማይሆኑ ነገሮችም ስሰራ አገኛለሁ። እና እኔ እርቅን በዛ ነው ያየሁት። በዛ ልክ ነው የሚገባኝ። ሙሉ ለሙሉ ከራሴ ጋር የታረቅኩ ሰው ነው ብዬ ለማለት ይከብደኛል። በቅርቡ ልበል
ፕሮፌሰርነቱ አይደለም፣ ለባዊ አካዳሚ አይደለም፣ ሌሎችም የሰሯቸው ነገሮች ሲሆኑ በግል በቅርቡ ትንሽ ምህረት ማግኘት የጀመርኩ ሰው ትንሽ መማር በልኩ በትንሹ ዝም እንዳይከብድ እየገባኝ እየመጣሁ ያለው ሰው ነኝ ብዬ ነው ራሴን ማየው። ለባይን በተመለከተ እንግዲህ እቺ ከፍ ያለው ቅርንጫፍ ላይ ያለችው ወፍ ሁሉንም የምትችል ሁሉንም አይታ ሁሉንም የምታቅፍ ከሆነ ምንድን ነው ባህሪዋ? እውነተኛ ሁሉንም ነገር ሊችል ሊያቅፍ የሚችለው ምንድን ነው? ፍቅር ነው። መግባባት ውስጥ ፍቅር አለ፣ መጣላት ውስጥ ፍቅር አለ፣ ማግኘት ውስጥ ፍቅር አለ፣ ማጣት ፍቅር ብቻ ነው ሁሉንም ሊይዝ የሚችለው። ስለዚህ ምናልባት እኔ እውነተኛ ማንነቴ ፍቅር ነው። ፍቅር ይሆን እንዴ? ሰው ማለት ፍቅር በአምሳሉ ከተባለ ይሆን እንዴ የሚል ጥያቄ ይጭርብኛል በውስጤ። እና ለባዊ አካዳሚ ውስጥ የምናስተምራቸው አካዳሚክሶች አሉ፣ ምኖች አሉ፣ ሊደርሺፕ ፕሮግራም አለ፣ ወዘተ ወዘተ አለ። የተለያዩ ነገሮች ጽፈናል በየቦታው ግቢ ውስጥ ማለት ነው። እና ግን ከተጻፉት ነገሮች በሙሉ በግዝፈት ትልቁ ተጽፎ የምናየው ፍቅር ነው። ምክንያቱም እዛ ውስጥ ያለው ነገር በሙሉ ሊጠቃለል የሚችለው ፍቅር ውስጥ ስለሆነ እና ለባዊ ማለት ለበወ፣ አስተዋለ፣ ተመራመረ፣ እውነትን ከልቡ ሻተ ማለት ነው። በሌላ አነጋገር ይሄ ስልጣን የተሰጠው ለሰው ልጅ ብቻ ነው። ሰው ለባዊ ማለት ሰው መሆን ማለት ነው። ሰው መሆን ደግሞ የሚታየውንም ውስጥ እየተንቀሳቀስን የማይታየውንም በደንብ እየተሰማን እየኖር ነው ስንሄድ ማለት ነው። ሙሉ ሁለንተናዊ ስብዕና ማለት ነው። የለባዊ ኤክስፒሪየንስ ራሱ የሆነ መንገድ አለው። ወደዛ የሄድኩበት መንገድ አለ። የወላጅ አባቴ በልጅነቱ እናትና አባቱን አጥቶ ሰፈር ውስጥ ነው ያደገው፣ ደጃቸው የሰፈር አካባቢ እና አፄ ኃይለ ሥላሴ ባንክ የመጀመሪያ ንግድ ባንክ ብራንች ተከፍቶ ፒያሳ ሊመረቅ ዝግጅት ላይ ናቸው። እንደ አጋጣሚ እንጀራ እናትና አባቱ የወላጅ አባቴ ማለት ነው ሴቶቹ መማር ስላለባቸው አንተ ስራ ፈልግ ይባልና ከትምህርት ይወጣል። ተላላኪ ሆኖ ይሰራል እዛ ንግድ ባንክ። አፄ ኃይለ ሥላሴ ሊጎበኙ ሊያስመርቁ ሲመጡ ያዩታል። ምንድን ነው የምታደርገው አንተ? ጻለች እንደዚህ ኮተቤ የሚባል ትምህርት ቤት አለ፣ ሄደህ ትማራለህ፣ በወር 15 ብር ይሰጥሃል። ከዛ በኋላ ስጨርስ ባንካችንን መጥተህ ታገለግላለህ። አመስግኖ ግርማዊነታቸውን ወደ ኮተቤ ይሄዳል። ሲጨርስ ባንክ ስራ ይጀምራል። በሂደት ከነ ዶክተር ተፈራ ደገፌ የሚባሉ አንጋፎች ጋር እነሱ ናቸው ያሳደጓቸው። አባቴ ጀነሬሽን ያሉትን ትልቅ ደረጃ ላይ ይደርሳል። እኔም ቅዱስ ዮሴፍ ትምህርት ቤት ነው ያስተማረኝ። እህቴን ናዝሬት ስኩል ነው ያስተማራት። በዛን ጊዜ አሉ ከሚባሉ የግል ትምህርት ቤቶች መካከል ነው። እዛ ውስጥ እናድጋለን። ግን ቅዳሜና እሁድ ሁሌ ከአባቴ ጋር ደጃቸው የሰፈርና ዶሮ ማነቂያ አካባቢ ነው የምናሳልፈው። አጎትህ፣ አክስትህ፣ ወንድምህ፣ እህትህ ሳም፣ አያትህ እግር ሳም እየተባልኩ ነው ያደግኩት። ምክንያቱም ይሄ የትምህርት እድል ሳያገኙ እዛው አካባቢ የቀሩ ዝቅተኛ ሰራተኛ ሰፈር፣ ዘበኛ ሰፈር ምናምን አካባቢ ያሉ ሰዎች ናቸው ቤተሰብ ተብሎ ያሳደጉኝ ማለት ነው። እና ሐዲስ ታደሰ የሚባል እኔ ዩኒቨርሲቲ ያለው በጣም ማከብረው ሰው ለዩኒቨርሲቲ ሌክቸር እንዲሰጥልኝ ጋብዤው ዩኒቨርሲቲ ማለት ነው ትምህርት ቤት የመክፈት ሀሳብ እንዳለው ይነግረኛል። እና ምን አይነት ትምህርት ቤት? በነፃ ልጆች ነው የምናስተምርበት። ሐዲስ ሲነግረኝ እኔ ጎበዝ ተማሪ ተብዬ አላውቅም፣ አቨሬጅ ተማሪ ነኝ። ግን ጥሩ እድሎች አግኝቼ ለራሴም ሳይሆን ለሰው መትረፍ በቅቻለሁ። እና ኢትዮጵያ ውስጥ እኮ በጣም ጎበዞች ልጆች አሉ። ግን በተለያዩ ምክንያቶች እድል ስለማይመቻች ያ ሀብት ያ አቅም ታምቆ ይቀራል። እና ሄደን ብንከፍት በነፃ ልጆች የሚማሩበት ሲል እኔ ያኔ እዛች እስር ቤት ውስጥ ያየኋት ነገር ፍንትው አድርጋ ያሳየችኝ ነገር ምንድን ነው? ወደ ሀገር ቤት መመለስ የሚለው ነገር። ከዛ በኋላ ዩኒቨርሲቲ ገብቼ አስተምራለሁ። ነገሮች እንትን ብለዋል። ግን በቃ በጣም ኢምፖርታንት የሆነው ነገር ምንድን ነው? እዚች ዓለም ላይ በአካል እስካለሁ ድረስ በጣም ኢምፖርታንት ነገር ምንድን ነው? ትምህርት ነው። ትምህርት ደግሞ ፊዚክስና ማትሱ ብቻ አይደለም፣ የህይወት ተሞክሮም ነው አይደለም። እሱን ለማን ነው ባጋራ? ብዙ እዛ አሜሪካኖች አስተምሬያለሁ። በጣም የሚወዱኝ የሚያከብሩኝ ተማሪዎች ብዙ አፍርቻለሁ። ግን ኢትዮጵያ ያሉት ልጆች የሚለው ነገር ውስጤ ነበር። ሐዲስ ይሄንን ሲል የአባቴም ታሪክ ነው
ስለዚህ ወደ አገር ቤት ተመልሶ የነጻ ትምህርት እድል ለልጆች መስጠት ማለት ለአባቴ የተሰጠው እድል ለእኔ እንደተረፈ ሁሉ እዛ ጋር አንድ ነገር ብናደርግ ለትውልድ የሚተርፍ ነገር ነው በሚል ነው ወደ ለባዊ አካዳሚ ለመመስረት የመጣሁት ማለት ነው። እና እንግዲህ ወደዚህ ስመጣ አካዴሚክሱም እንዳለ እድል መስጠት እንዳለም ቅድም ያልኳትም ኤክስፒሪየንስ በጣም ሌሎችም አሉ። አንዷን መዝዤ ነው ከምንሰራው ለባዊ ውስጥ ከምንሰራው ስራ ጋር አንዱ አይነት ነገር ሆኖ አገኘዋለሁ። ምክንያቱም ልጆች ስናሳድግ አካዴሚክስና ምናምን ብቻ ሳይሆን ሙሉ ሁለንተናዊ ስብዕና እንዲኖራቸው በተለይ በድሮ የትምህርት ስርዓት ይሄ ግብረ ገብ ሞራል የሚባለው ነገር እነዚህ ነገሮች ይነካካ ነበር። አሁን ትምህርት ሚኒስቴር እግዚአብሔር ይስጣቸው በስንት ግፊት ተመክረው ምን ብለው መንፈሳዊ የምትለዋ ነገር እንድትገባ ተደርገዋል ሮድማፕ ውስጥ እና ሃይማኖት አይደለም የምናወራው፣ ግን ሰው የሚታይ ገጽታ አለው ማይታይ ገጽታ አለው እና ሙሉ የሚሆነው እነዚህ ነገሮች ሆሊስቲክ ኤጁኬሽን ይሉታል ፈረንጆቹ። እኛ ጋር ደግሞ በይበልጥ አለ እና በእነዚህ ነገሮች ነው እና ምህረት ለማግኘት ያብቃን ሁላችንም የተማረን እንድንሆን አይደለም። እንደዚህ ብዬ ባጠናቅቀው ደስ ይለኛል። በጣም ዶክተር እንደገና እዚህ ስለሆኑ ተመችተውኝ ነው። ዶክተር በደንብ ታውቋቸዋላችሁ። አንዱ ትልቅ የሀገራችን ምርጥ ምሁርና ሐኪም ናቸው። የአእምሮ ባለሙያ ትልቅ ሰው ናቸው። ቅድም ሽልማቶች ውስጥ የቀረ ሰው ያልመጣ ሰው ነበር። አሁን ያንን ሽልማት ለምንድን ነው እኛ ይዘን ሳንሄድ መቀበል የሚገባው ሰው መሀከላችን ላይ አለ። በእርቅ ከራሱ ፕሮግራም ውስጥ ከፍተኛ አስተዋጽኦ ከሚያደርጉት ውስጥ አንደኛው እናት ባንክ ነች። እናት ባንክ በጣም የምናከብራት የምንወዳት ብዙ ፕሮግራሞች ላይ እገዛ የምታደርግ ባንክ ነች። የዚች ባንክ የወቅቱ የቦርድ ሊቀመንበር ማዕከላችን ላይ ስላለች ይህንን ስጦታ እሷ ተቀብላ ለእናት ባንክ እንድታስረክብልን እናደርጋለን። ማነች? ወይዘሮ አስቴር እንደገና ወጣና ትቀበልልናለች። አትቀበይ ይመስላል አይደል? እጅግ አድርገን እናመሰግናለን። አፈማር ነው አይደል? አፈማር ኤምሲ ስትፈልጉ አለላችሁ። በጣም እናመሰግናለን።